ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬ እንግዳችን ሁለገብ የሙዚቃ ተጫዋችና መምህር አለማየሁ ፋንታ ከዚህ ዓለም በሕይወት ተለይቷል። አንጋፋ ኢትዮጵያ ሙዚቀኞች ቁጥራቸው እየተመናመነ ነው። ያሉትን ዕድሜና ጤና ይስጣቸው፣ በሕይወት ያለፉት በያሉበት ቦታ ይመቻቸው። የዛሬ እንግዳችን አለማየሁ ፋንታ ሁለገብ የሙዚቃ ተጫዋችና መምህር ነው። በሀገር ፍቅር፣ በሙዚቃ ሥራ፣ በያሬድ ሙዚቃ ተማሪ ቤት በመምህርነት ለ62 ዓመታት ያህል አገልግሏል። ከዳካር የሙዚቃ ፌስቲቫል አንስቶ በተለያዩ ሀገሮች የሙዚቃ ሥራውን በሙዚቃ ፌስቲቫሎች ላይ አቅርቧል። ዛሬ በዚህ ዝግጅት እናስታውሰዋለን። በዝግጅቱ እንደኛው እንደምትደሰቱ አንጠራጠርም። ለሁላችሁም በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ታስተምር እስቲ እንደ ምሳሌ አድርገህ የምታቀርባል። እንግዲህ እኛ ተማሪም ስንቀበልም ቢሆን ከየብሔረሰቡ ነው የሚመጣው። ጎርዝኛውንም፣ ኦሮምኛውንም፣ ትግርኛውንም ሁሉንም ነው የምናስተምረው። ተማሪ አንመልስም በዚህ ምክንያት እና ምክንያቱም መሰንቋችንም ክራራ ሁሉንም ይናገራል። ግጥሞቹ በአካባቢው ቋንቋ መግጠም ይቀራል እንጂ ድምፁ ያው ከአምስቱ ከፔንታቶኒክ ስኬል ከአምስቱ ድምፅና ትንሽ የሐረር ወደ አረብኛ እና እንጂ ሌላ ሁሉ በአምስት ድምፅ ብቻ ነውና ሁሉንም መጫወት ይቻላል። ለምሳሌ ጉራግኛ አለ፣ ዶርዝኛ አለ። ወይ ሳምባ ከሶ ጎርጊሴ ቦሳ ኡሳው ካውቃኖ ኤዞ ጎርጊሴ ቦሳ ኡሳው ያለ ይሄዳል። ሁሉም አለ ቢቱ የተለያየ ናናና ይሄ መቅረት አይገባውም ነበር። ናናና ናናና ናናናናና ጎንደር አባጃኔ አባ ብየግዚኔ አይደርስም መስሎሻል የወዳጃን ዘን ነይ ደማማን ነይ ነይ ይፍቅር የሚሉት ጨካኝ ኑሮ አለካ የፍቅር የሚሉት ጨካኝ ኑሮ አለካ ገብቶ በልቤ ውስጥ እንደ ጦር ተሰካ። ነይ ነይ ደማማን ነይ ነይ አስታርቁኝ ልታረቅ አስታርቁኝ ልታረቂ ካሳኝ ልካሰው አስታርቁኝ ልታረቂ ካሳኝ ልካሰው እሷማ ላጅ ላኩድ እንዳይለኝ ሰው እሷማ ላጅ ላኩድ እንዳይለኝ ሰው እንዲያይ ጋሽ ደርባባውን አስታወስን። ለማሁን ባለሙያ ነበረ። ባለሙያ በጣም እቺ መሰንቆ ካንተ ጋር ስንት ጊዜዋ ነው? እቺ አሁን ቅርብ ጊዜ ነች። ቅርብ ጊዜ ነው ከትምህርት ቤት ወደ ጡረታ ከወጣሁ። እንዲህ ስራህ እየተወደደልህ ጋሽ አለማየሁ ብዙ የተቀረጸ ነገር ብዙ የለም እንዲህ ገበያ ላይ የሚውል ነገር በየሀገሩ እየዞርክ እርግጥ ታሳያለህ፣ ትርኢት ታሳያለህ እንጂ የተቀረጸና እንደው የሚቀር ነገር የለም። ለምንድን ነው እሱ? ጥሩ ጥያቄ ነው የጠየቅሽው። እኔ አሁን ብዙውን ጊዜ ይሄ ቤተ ክህነት የባህል ሙዚቃ እንትናችንም ተጽዕኖ አድርጎብኛል ማለት እችላለሁ። ምክንያቱም እኔ መዝፈኑን አልወደውም በእውነቱ ለመናገር ከሆነ ችሎታው እያለ ውሃ አስበልተው ቀርተሃል፣ ይህን ድምፅህን ምን ነካም ለምንድን ነው የማይለኝ ሰው የለም ይለኛል። እኔ ግን ትዝ አይለኝም። አልፎ አልፎ ያው በዲና ዘለሰኛ፣ ውዳሴ አምላክ፣ ስለ መዝሙረ ፍልሰታ ይህን የመሳሰለውን መንፈሳዊ ብዙ ጋዜጦች ወደ 1-5-6 ካሴቶች አሳትሜያለሁ። በገና ናቸው ብዙዎቹ። አዎ በገናውም አለኝ አሁን። ወደፊት ግን ይህን ሁሉ ማውጣት አለብኝ እና ችሎታውም አለ ሙያውም አለ
ለዘመናት በክራሩም ብጫወት በመሰንቆ በበገናውም ብንል ዓለማዊም ሆነ መንፈሳዊውን ቅርስ እንደመተው ያህል ነው። ብዙ ሰው እንደሱ ይለኛል። ብዙ ሰው እንዲያው ምን አለበት እንዲያው አንተ እኮ ቅርስ ነህ ምናምን ሲሉኝ ይከብደኛል። ግን ኧረ አይደለሁም እላለሁ። በእውነት እንኳን ይህን ያህል ችሎታ ያለው ችሎታ የሌለው እንኳን መተው ያስፈልጋል። አዎ መተው አለብኝ። ስራ ነው። ይህንን መስራት አለብኝ እኔ ደግሞ አሁን እንግዲህ ወርልድ ሚውዚክ የሚባለው ውስጥ መሰለኝ አይደለ እንግዲህ የኛ የሚሰለፈው የዓለም ሙዚቃ የሚሰባሰብበት ውስጥ ነው የሚሰለፈው ይመስለኛል። ምዕራብ አፍሪካ ያሉ ባለሙያዎች በጣም የታወቁ ናቸው በዓለም ላይ ወይንም ደግሞ ወደ ሰሜኑ በኩል ያሉት ወይንም ወደ ደቡብ አፍሪካ ስንሄድ ምስራቁ ላይ ትንሽ ችግር አለ። ምናልባት የሱዳኖቹ ትንሽ ይሻሉ እንደሆነ አላውቅም። ይህንን ማውጣት ያስፈልጋል። ማውጣት እንዲያው ህብረተሰቡ ያወጣው እንደው እንጂ በሙዚቃው በሙያ ውስጥ ያለነው ሰዎች ደካማነት አለ። ይሄ የህብረተሰብ ሀብት፣ የአገር ቅርስ፣ የአገር ባህል፣ ለሀገር የሚቆረቆር ሁሉ ይሄንን ማን ይስራው፣ ይሄን ለማን ብንሰጠው የሰመረ ስራ ይሆናል ብሎ ማሰብ ምናልባት የተማረው ኃይል የራሳችን ሀብት ነው፣ የራሳችን ቅርስ ነው፣ ታሪካችን ነው ብሎ በኃላፊነት የሚሰማው ጥሩ ኢትዮጵያዊነት ነው። እንዲሁ ክብር ባለው ሁኔታ ያስፈልጋል። የህይወት ታሪክህን ባለበት ሁኔታ ስለ ሙዚቃም ያለህን እውቀት ጨምረህበት እንደዛ ጥሩ ነገር ቢሰራ ጥሩ ይመስለኛል። ጥሩ ሀሳብ ነው። ይሄ የእውነተኛ ሰው ምክር ነው። እኔ ደስ ይለኛል። አሁን በዚህ ረገድ የሚያፍርም ሰው የለም። ምን ነው ባወቅኩት የሚል ሰው ነው የሚያጋጥመኝ። የውጩ ዓለም ሰው ህዝብ እንኳን እንደዚህ ሲያደንቀኝ እኔ ደብቄ ማስቀረትም የለብኝ። ይህም ራሱ እንደ ኃጢአት የሚቆጠር ነው እና ይሄን ማበርከት አለብኝ። ይሄ ጥሩ ሀሳብ ነው የነገርሽ። እንግዲህ የሚመለከታቸው ሰዎች ይስሙዋ፣ እናንተም ስማ በለው እኔም ጭምር እኮ እኔ አሁን አቶ አበበ ባልቻ ጋር 1992 ስዊድን ሄደን ተሸልም ያለው እዛ አሁን የከብት ቀንድ ሙዚቃ የሚሰጥ እንትን ሽልማት የባህላቸው አሁን በዛ ሀገር ጋዜጣ እሱ ያውቃል። እንደ አጋጣሚ ማይክል ጃክሰንም ነበር የዛን ጊዜ። አላየነውም። ሌላ ቦታ ነው የሰሩት። በማግስቱ ጋዜጣ ሲወጣ በመጀመሪያው ገጽ እሱ ነው፣ በሁለተኛው ገጽ የኔ ትልቅ ማሲንቆ እንደያዝኩ እንደዚህ በጋዜጣ ላይ ወጥቶ እዛ ሀገር ገዝተው የሰጡኝ ሰዎች አሉ። ያ በሲዲም ተቀርጿል እኮ ይመስለኛል አይደለ? አዎ ትንሽ ነው። ከተለያዩ ሰዎች ከተለያዩ ሰዎች ኮሌክሽን ብዙ ነው። አዎ የኛ ብዙም የለም። በተለያዩ ሀገሮች በጋዜጦች ላይ እንደዚሁ ወጣል። ከጂጂም ጋር እንደዛ ብለኸኛል። ኤግዛክትሊ አለኝ ብዙ ለሪፈረንስ ያስቀመጥኩት ጋዜጦች ብዙ አሉ። ስለዚህ ታዋቂነቱ አለ፣ ስሙ ቀድሞ ሄዷል። ስራው ነው ወደኋላ የዘገየው። አሁን ደግሞ እንግዲህ የዛ ሰው ለዛ ያብቃንና አሜን። በጣም ጎሽ ጋሽ አለማየሁ የአፍሪካ አንድነት መዝሙር አውጥተህ ነበረ። አዎ ይሄ ከነርሲስ ከሰሩት አፍሪካ በጣም ጥሩ ከሚለው አዎ የኔ ነው የመጀመሪያው። እውነት በእውነት እንደዚህ ይላል ግጥሙም ጭምር። እንደ አሰለፈቻሽኔ ጋር ነበር። እኛ አፍሪካውያን እንተባበር፣ ቶሎ ሳንጠቃ በጠላት በትር፣ አሁን የምንሰራው ባንድ ተባብረን፣ ብዙ ጉዳይ ያለ ጊዜ የማይሰጠን የሚል ነው። የሃይማኖትና የዘር ልዩነት አይዲዮሎጂና ፖለቲካ እምነት አይበታቱንን እኛ አይገነጣጥሉን፣ ይልቅ ወደ ህብረት እንሂድ አሁኑን። አፍሮ ማላጋሲ ኮመንዌልዝ እያልን መኮራረፋችን አይጠቅምም እኛን። እኛው ጌታ እንሁን ሌላ ጌታ አንፍጠር፣ ህብረት ኃይል ይሰጣል ጠላት የሚያሳፍር። በፍቅር ተሳስረን ባንድ ተባብረን፣ ጠላቶቻችንን ረሃብ በሽታን፣ ድህነትንና አጉል ጥላቻን ለማውደም እንሞክር ባንድ ላይ ሆነን የሚል ነው። በስንት ዓመተ ምህረት ነው ይሄ? አፍሪካ አንድነት ድርጅት ሲቋቋም 56። ግጥሙ ያንተ ነው? ዜማው ግጥሙ የሌላ ሰው ነው። ዜማው የኔ ነው። ይሄ መዘጋጃ ቤት ተመርቆ ሲከፈትም ይሄንን ዘምረ ነው እኛንን መርቀን የከፈት ነው። ንግስት ኤልሳቤት ነች የከፈተችውና ንጉሱም አሉ። ይሄም ተዘምሯል። ያን ጊዜ አፍሪካ አንድ ሁኚ አፍሪካ እኛ አፍሪካውያን እንተባበር፣ ቶሎ ሳንጠቃ በጠላት በትር፣ አሁን የምንሰራው ባንድ ተባብረን፣ ብዙ ጉዳይ ያለ ጊዜ የማይሰጠን፣ አፍሪካ አንድ ሁኚ አፍሪካ የሚል አሰለፈቻሽኔ ጋር ነው የተሰራ ነውና ነው። የሃይማኖትና የዘር ልዩነት አይዲዮሎጂና ፖለቲካ እምነት አይበታትኑን እኛን አይገነጣጥሉን፣
ይልቅ ወደ ኅብረትን ሂድ አሁኑን አፍሪካ እንደሁኝ አፍሪካ አፍሪካ። ሌሎቹ ስራዎች ወንደላጤ እሱን አስታውሰዋለሁ። ሌላ ደግሞ እስቲ አይ ወንደላጤ ከመባል የሚለውን ለምንድን ነው እሱ? አሁን ይህንን አገር ፍቅር ባለው ጊዜ የመጀመሪያ ድርሰቴ ነው። ወንደላጤ ነበርኩና ለ2 ዓመት ያህል ለ3 ዓመት ያህል እንግዲህ እኔ እንደው ሆቴል መብላቱ ምኑም እንደ ወደ ኋላ ቀር ነኝ አስተሳሰቤ። ከዚያ ከሃይማኖት ቤተ ክህነት አካባቢ ስለመጣው ብዙ ነገር ብዙ ደስ አይለኝም። ስለዚህ ሚስት ማግባት አለብኝ ብዬ ወሰንኩና ወንደላጤ ከመባል የሚለውን ዜማ ያደረስኩት ያን ጊዜ ነው ማለት ነው። ወንደላጤ ከመባል ብቸኛ ሰው ከመባል ብንጣምር ይሻላል። ብንጋባው በማን ድል ብንጋባ ይሻላል። ብንጣመር ይሻላል ብንጋባው በማን ድል። አንቺ መቴ ጎበሊቶ የእኔ ቤቴ ብቸኛይቶ ይሻልሻል ባል ማግባቱ። ለሰው ሰው ነው መድኃኒቱ ለሰው ሰው ነው መድኃኒቱ ለሰው ሰው ነው መድኃኒቱ። ብቸኝነት አያዋጣም ለየብቻ መንወርዳ ባዶ ሳሎን ባዶ ጓዳ ኑሮ ማለት ደስታ ማለት ኑሮ ማለት ደስታ ማለት ያሰቡትን ያገኙለት ያሰቡትን ያገቡለት ኑሮ ማለት ደስታ ማለት ያሰቡትን ያገቡለት። ወንደላጤው ልብ በል ከዚያም ከዛ ከመዝለል ናግባ ቁጭ በል ናን ይዘ ቁጭ በል። ባለቤቱ ይሄን ሰምተው ነው በቃ እሺ ያሉት? አዎ እንዲያው ይሄን ቅስቀሳ ግን በአጋጣሚ ይህንን ዜማ ትዳር የያዝነው ብዙ ሽማግሌዎች የተማሩ ሰዎች አሉ። ተማሪ ሁነን ነበር ያዳመጥነው ትዳር የያዝነው በዚህ ነው የሚሉኝ ሰዎች አሉ። አሁንም ይገርምሻል። ከወይዘሮ ይመናሹ ተሰማ ጋራ የተጋባችሁት ያኔ ነው? በ54 አሁንም አብራችሁ ናችሁ? አሁንም አብረን። ይህን ሰሙ እሳቸው በቃ ይሁን አሉ? ወዲያው ነው ይህም ሀገር። ሌላም በዚያን ሰሞን የምደርሳቸው በዚያ ወቅት ነበሩ። ወረተኛው ፍቅር ተባብለን ጀመር የስኳር ፋብሪካችን ልማት ነው ለሀገራችን። ይህንን እንደ ማስታወቂያ ተጠቅመውበታል። እምባ እንደሚል በሬ ፍቅር አጣማጁን ሲያጣ ፍቅር አንቺኑ በማሰብ ፍቅር ልቤት የማወጣ ፍቅር ልቤት የማወጣ ፍቅር የስኳር ፋብሪካችን ልማት ነው ለሀገራችን። ወረተኛው ፍቅር ያባብለን ጀመር አረ ምን ይሻላል ፍቅር እንዴት ላደርግሽ ፍቅር አረ ምን ይሻላል ፍቅር እንዴት ላደርግሽ ፍቅር ቀበቶ አይደለሽ ፍቅር አልታጠቅሽ ፍቅር ወረተኛው ፍቅር ተማብለን ጀመር
ሁለተኛው ፍቅር ታማብለኝ ጀመር የስኳር ፋብሪካችን ልማት ነው ለሀገራችን እስቲ ላነሳሳው ፍቅር ትልቁን ፋብሪካ ፍቅር በ10 ሳንቲም ገዝቶ ፍቅር ስሜት የሚያረካ ፍቅር ስሜት የሚያረካ ፍቅር ይሄን ያልኩበት ምክንያት ይህን ዘፈን እንደሰሙ ስኳር ፋብሪካ እንደተመረቀ ነው ይሄ እንዲያው በዛን ወቅት ይህን ዜማ ስደርስ እስቲ እንደ ማስታወቂያ ይሁንና ስለ ስኳር ፋብሪካ ብለህ ዝፈንልን አሉ ይሄንን የስኳር ፋብሪካችን 10 ሳንቲም ነበር የሚሸጠው ያኔ ትልቅ እንትን የስኳር ፋብሪካችን ልማት ነው ለሀገር እንደሱ በልተብዬ 50 ኪሎ ስኳር መጥቶ ለሀገር ፍቅር ተሰጥቷል እኔ ግን አላገኘውም ስኳሩና ስኳሩ ምን የደረሰኝ ነገር የለ ግን 50 ኪሎ ስኳር መስጠታቸው ስጦታ ተሰጥቷል ዓመተ ምህረቱ ትዝ ይልሃል አዎ በ58 እዛ የሄድኩ አስተምር ነበር ፋብሪካውንም እንዲያው ክረምት አዎ ሙዚቃ ትምህርት መሳሪያ ቤት ሲዘጋ እዛ የሄድኩ አስተምር ነበር ህፃናት አንባም እንደዚህ ክረምት እየሄድኩ አስተምር ሙዚቃ እንዴት ትልቅ ስራ ነው እኮ ትልቅ ስራ ነው መቼም ዛሬ ይህንን ያዳመጡ አድማጮቻችን አሁን ቅርብ ጊዜ በተለይ ብዙ ጊዜ የምትሰራቸው የዚህ የበገና ስራዎቹን ነው ሰው የሚሰማው እነዚህን ሰምቷቸው የሚያውቅ አይመስለኝም ዛሬ መቼስ ትልቅ ጨዋታ ነው ይዘንላችሁ ኑሮዬ በአየር ላይ የሚለውን ብታይ ኑሮዬ በአየር ላይ አየር መንገድ በሙሉ ማታ ሀገር ፍቅር እየመጣ እንጋብዝህ ይሉኛል እኔ እንኳን መጋበዙን አልወድም በዚህ በኩል እየጠፋሁ ነበር የምሄደው መጽሔት አለ በየዓመቱ የሚወጣ እዛ ላይም ይገልጻል ኑሮዬ በአየር ላይ አዎ ኑሮዬ በአየር ላይ ከየት ላገኘሽ ኑሮዬ በአየር ላይ ከየት ላገኘሽ በአየር ስፈልግሽ ሁሌ ስመኘሽ አንድ ቀን ሳይደላኝ በዓይኔ ሳላይሽ እንዴት ሆናለሁ ስቀር ስለይሽ እንዴት ሆናለሁ ስቀር ስለይሽ አምላክ የጥበቡን የሚያደርገው ቢያጣ ላንች ብቻ ሰጥቶሻል የቁንጅናን ጣጣ መቼም ሁኔታሽን ለመግለጥ አስፋፍቶ መነጋገር ያሻል ከአምላክ ተገናኝቶ መነጋገር ይገርምሻል አሁንም ደራሲ ተስፋዬ አበበ ኑሮዬ በአየር ላይ ብሎ ይጠርኛል አሁን እስካሁን ድረስ እንግዲህ እና የአየር መንገድ አብራሪዎች ናቸው አዎ ኑሮዬ በአየር ላይ የሚሉት ይሄ ሁሉ የኔ ድርሰት ነው ብዙ ዜማዎችን ደርሻለሁኝ እንደው ተማሪው ድንጋይ መወርወር በሚጀምርበት ጊዜም አታክፋው ፊትን የሚል አታክፋው ፊትን ተማሪው ወጣቱ ኑሮህ ደስቶኛ ጣፋጭ ነው በእውነቱ ከቶ እንደ ተማሪ በደስታ ሚኖር አለ ወይ በዓለም ላይ መጀመሪያ ነገር እኛ እኮ ተማሪዎች ጣጣ የለብንም ሐዘን ከኛ ቢርቅ በጣም አይገርምንም አታክፋው ፊትን ተማሪ ወጣቱ ኑሮህ ደስቶኛ ጣፋጭ ነው በእውነቱ ታይቶ ነበር ጋሽ አለማየሁ ድንጋይ መወርወሩ ነበረም ያኔ ይወረውሩ ነበር እና ለመምከር ያህል መሬት ላይ ራሹ ያል ድንጋይ ያወርዱት ነበር በዛ በእኛ ትምህርት ቤት አካባቢ ነው ለዚህ ነው አታክፋው ፊትህን ወደፊቱ ታይቶ ነበር ማለት ነው መጪው ማለት ነው ግሩም ነው አለ ብዙ ዘፈን ኢትዮጵያ ሬዲዮ ጣቢያ ውስጥ ብዙ ዘፈን አለኝ አውቃለሁ አያቀርቡም ግን
እንግዲህ ብፈልግ ሸሸ ገዳሚ ያለው ሙያው በእጄ አለ ወኔ ያለኝ እኔ እንዴ አልፈልገውምና ነው እንጂ የጥላሁንን እጫወታለሁ ብለህ ነበር። ኡታ ያስከፋም የሚል ሁሉ ነበረ። ያው ድምጹ አለ መሳሪያው አለ በግድ መስራት አለ። ምን ችግር አለ? ተማሪ ይጠይቃል። ክላስ ሲገቡ ሙዚቃን ይጠይቃል። እስቲ የጥላሁንን ዘፈን፣ እስቲ የልንቴ ገሌን ዘፈን ዝፈንልን፣ እስቲ ኦሮምኛው፣ እስቲ ትግርኛውን፣ እስቲ ዶርዝኛውን፣ እስቲ ጉራግኛውን እስቲ እንደው ይሉናል። ይቻላል ወይ በማለት እኮ ነው። ይቻላል። በአገራችን የባህል መሳሪያዎች እነዚህ መጫወት ይቻላል ወይ ነው? መጫወት ይቻላል። ያው ቅድም እንዳልኩት ተማሪ ከመጣበት ተገቢውን ፈተና ካለፈ እዛ ይገባል። ሙዚቃችን እኔ ቋንቋውን መቼም ምንም የሀገሬ ቋንቋም ቢሆን አልወቀው እንጂ ሙዚቃው ይናገራል። ሙዚቃው መሰንቆው ይናገራል። ችግር ክራሩም መሰንቆውም መግለጽ ይቻላል። ሁሉንም የሙዚቃ መሳሪያ ማለት ነው። ስለዚህ እስቲ የጥላሁንን ዘፈን ሲሉኝ አንዳንዱ ተማሪ ከበድ ያለ ጥያቄ ይጠይቃል። ከመምህሩ በላይ የሆነ ያጋጥማል። እንዳጋጣሚ እንደዚያ በሚልበት ጊዜ ዝም በላተ ቁጭ በል ምን እንደ አንተ ሁል ጊዜ በሀገራችን ባህል መሰረት ባህላዊ ወደ ሆነው የማስተማር ዘዴ እንመለስና አንተ አርፈህ ቁጭ አንተ ቀደም አትበል እንለዋለን። የሚቻለው ይመለስለት። የሚቻለው ማይሆን ሲሆን ነው እንዲያ የሚባለው። ምን እርሶ ቲቸር ሁልጊዜ ነን ይላል እና እንደዚህ አይነት አለ። ስለዚህ የማይቻል ነገር የለም። ምንችለውን በደንብ እንመልሳለን። አሁን እንደ አጋጣሚ ታዲያ እስቲ ጥላሁንን ዘፈን፣ እስቲ የሂሩትን ዘፈን ሁሉን እንችላለን ጠይቃሉ። እስቲ ጉራግኛ ይላል። ከጉራጌ አካባቢ የመጣ ባቤደሽ ቢሚደሽ ተደርሰ በሰማይ መታይባሽ ረማሞ ላሌ በድር በስኳሬ ጎሽ የጥላሁን ደግሞ ለተማሪዎች ስለሆነ እንግዲህ ተማሪ ነኝ የሚለውን እስቲ ላሰማብን። ተማሪ ነኝ አልገባኝ የምታውቁ አስረዱኝ ልብ ላይ ነው ወይስ አምባ ወዴት ይሆን የፍቅር አምባ ለመረዳት አጣሁ አቅም ተማሪ ነኝ እኔ አላውቅም ተማሪ ነኝ አልገባኝ የምታውቁ አስረዱኝ አንጎል ነው ወይ መቀመጫው ፍቅር ሲይዝ ከየት ነው መምጫው ለመረዳት አጣሁ አቅም ተማሪ ነኝ እኔ አላውቅም ተማሪ ነኝ አልገባኝ የምታውቁ አስረዱኝ ልብ ላይ ነው ወይስ ጉበት ፍቅር ሲይዝ የሚያርፍበት አንጎል ነው ወይ መቀመጫው ፍቅር ሲይዝ ከየት ነው መምጫው ተማሪ ነኝ አልገባኝ የምታውቁ አስረዱኝ እያልን እንመልስላቸዋለን። ይሰጣል በዚህ አይነት። ወደ ሰንጎ መገን እንሂድ ይቻላል። ተው
አባሮ ገዳይ ጠልቆ እንደ ጀንበር ትመለሳለህ ብዬም አልነበረ አባረርካቸው በቃ ተመለ አባረርካቸው በቃ ተመለስ ማንን ይተኳል አንተ ብትጨርስ ተው ኧረ ተው ሰንጋ ችላው ምንድነው ጦር ቢወረወር ለኔም ላንተም ነው አርሶ መራብና ተኩሶ መሳት አርሶ መራብና ተኩሶ መሳት ያደር ይፈጃል እንደ ጌር እሳት ነረገዳይ በደብረ ሲና በማፉድ ወራጂ በመትረየስ ኩላሊት አንዳጂ ዘራፋ እየተባለ ይባላል። እንግዲህ ይሄ በሚሰማ ጊዜ ተሰብስቦ ህዝቡ እንግዲህ ያ ትንሽ ደንብሮ የሸሸም ካለ አንገቱን ይደፋና ዝም ይላል። ሌላም ካለ ዘራፍ እያለ እንዲያው ቀና ይላል። እንግዲህ የአገር ድንበር ሲደፈር ብዙ አሉ የምናሰማቸው እንዲያው ወኔ የሚቀሰቅሱ ስለ ነጻነት፣ ስለ አንድነት፣ ስለ ንጉሱ ብዙ ተዘምሯል። ስለ እልማታችን ውቢቱ ሀገሬ ነበሩ ናቸውና እነዛን አስታውሳለሁ። ወደ በክራር ምን ልትጫወትልን ያሰብከው ጋሻል? እስቲ ክራሩን እስቲ ልሞክረውና ክራር እንግዲህ አንዳንዴ ብሶት ያለበት ሰው ማጽናኛ ነው። እንግዲህ መተከዣ ነው ይባላል። ቤተክርስቲያን የሚገባው እንግዲህ መሰንቆ ነው። መንፈሳዊ አገልግሎት ላይ የሚውለው መሰንቆ፣ በገና ነው። እምቢልታ፣ መለከት መጽሐፍ ቅዱስ ውስጥ ነው የተጻፈው። ያ ነው። ክራር ዓለማዊ ነው። ምን አንዳንድ ሰው ክራር ይዞ ሲታይ ምን አስቧል? ሊሸፍት ነው ወይ ይባላል። ማንጎራጎ ሴቶችም ቢሆኑ በራፋቸው ላይ ክራር ይዙና ቅስቀሳ ያደርጋሉ። እንዲህ ይላል። ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። የዛሬው ዝግጅታችን ተወዳጁን ሙዚቀኛ አለማየሁ ፋንታ ያስታውሳል። እንግዲህ አምባሰል ቅኝት ይባላል። ያምባሰልን ገደል ምን ብለው ያሞታል? ያምባሰልን ገደል ምን ብለው ያሞታል? ፈረስ ባያስጋልብ ማር ይቆርጦበታል። ነረግ እንደምነሽ አቶ ፍቅር ነው ወይ አቶ መውደድ ነው ወይ? አቶ ፍቅር ነው ወይ አቶ መውደድ ነው ወይ? አስታምነው እንጂ ሰው ግደል አሉ ሆይ? አስታምነው እንጂ ሰው ግደል አሉ ሆይ?
የኔ አነጋጋሬ የዘወትር ጓዴ መጣሁ ያቶ ሐሳብ ወዳጄ ዘመዴ ስቆም ስቀመጥ ስሄድ ስተኛ አትለይም ከኔ የኔ ሐሳብ ጓደኛ አትለይም ከኔ የኔ ሐሳብ ጓደኛ የኔ ሐሳብ ጓደኛ አንታውራ ጎዳና አንታውራ መንገድ አታልቅም ወይ ቶሎን ብቻዬን ሲሄድ ስሄድ መስተኛ ስወም መስቀመጥ ስሄድ መስተኛ አትለይም ከኔ የኔ ሐሳብ ጓደኛ ናትለይም ከኔ የኔ ሐሳብ ጓደኛ የኔ ሐሳብ ጓደኛ ግሩም ነው ጋሽ አለማየሁ። እድሜን ብጠይቅህ ደስ ይለኛል። ስንት ነው? ገርሞኝ እኮ ነው። በ50ዎቹ ጀመርኩ አልከኝ። አዎ 68 ዓመቴ ነው። እንደ ጎረምሳ ነው የምትሰራው? ጎረምሳ ነኝ እንጂ ምን ልትጫወትልን አስበህ ነው? ምን ችግር አለ? እኔ ዘፈን ወዳለሁ። እኔ ዘፈን በጣም ወዳለሁ ነው። ሙዚቃ የማይወድን ሰው ሽሹት አትቅረቡት አደገኛ ነው ይላል ሼክስፒር። ሙዚቃ የሚወድ ሰው በተፈጥሮ አዋቂ ነው፣ ሩህሩህ ነው፣ ብልህ ነው፣ ጤነኛ ሰው ነው ማለት ይቻላል። ሙዚቃ የሚወድ ሰው መታደል ነው። ኖረ ባቲ 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 ከተማው ባቲ ከተማው ከሚበላ በቀር የሚጣል የለው ደብተራን ለቅኔ ቄስን ለፍታት ነጋዴን ለቅመም ገበሬን ለሸት ቆንጆን ለጨዋታ ለቀን ለሌሊት ናና እንደምንሽ ረግ እንደምነሽ ለማታን ለጧት ይኸው ሆነ ትርፌ ካንቺ አገኘሁት ናና እንደምነሽ ረግ እንደምነሽ ነረ እንደምናለሽ የት ሄዱ መምሩን እንዳልጠይቃቸው በሰማይ እንዴት ነው በምድር ያልተመቸው ናና የነይ ነይ ረግ እንደምነሽ ኧረ ነይ ኧረ ነይ ኧረ ነይ ዝም ብለሽ ኧረ ነይ ኧረ ነይ ኧረ ነይ ዝም ብለሽ አወይ ጉድ ነው እንጂ ምን ይመጣ ብለሽ ምን ይመጣ ብለሽ ነጋዴም ነገደ ተቃንቶ ወረቱ ነጋዴም ነገደ ተቃንቶ ወረቱ ገበሬም ማረሰ እንዲገፋ ምርቱ እንዲህ እንደምን ልሁነ አንቺን ያመንኩቱ ናና እንደምነሽ
ረግ እንደምንሽ የፈረንሳይ ቋንቋን የማላውቀውን ውይ አሰኘችኝ ሴቷ ልጅ ወንዱን ሴቷ ልጅ ወንዱን ግሩም ነው። ሸጊቱን እናስከትል ወይስ? እሺ ሸጊቱን እንለዋለን። ሸግየ 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 ሸጊቱ እኔን ደስ እንዲለኝ መጣሽ ደማሚቱ አይናይ ያገሬ ልጅ ወይናና የወንዝ ልጅ አባይ ቤት የሠራ በወዳጅ የኰራ አባይ ቤት የሠራ በወዳጅ የኰራ ሁለቱ አንድ ናቸው ሁለቱ አንድ ናቸው አይናና የገሬ ልጅ ወይነይ የወንዝ ልጅ ሁለቱ አንድ ናቸው ሁለቱ አንድ ናቸው አባይም ሲሞላ ይወስደዋል ቤቱን ወዳጅም ሲኮራ ያዞረዋል ፊቱን እንዲያው ዝም ብሎ ማመን ባለቤቱን አይና ያገሬ ልጅ ወይነይ የወንዝ ልጅ ሸግየ 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 ሸጊቱ ጋሽ አለማየሁ ከመሰናበታችን በፊት አልመጣም ቀረሁኝ ልበል ወይስ ሌላ? አልመጣም ቀረው ደጌ አልመጣም ቀረው አልመጣም ቀረው ደጌ አልመጣም ቀረው አልመጣም ቀረው ደጌ አልመጣም ቀረው ካንቺ የበለጠ ደጌ እዚህ አገኘሁ ደግዬ ነረ ምን ይሻላል ደግዬ እንዴት ላደርግሽ ደግዬ ቀበቶ ያይደለሽ ደግዬ ናልታጠቅሽ ደግዬ መርካቶ ገበያ ደግዬ ምንም አልገበየሽ ደግዬ እኔስ የነደደኝ ደግዬ ያ ሁሉ ሰው ላየሽ ደግዬ ያ ሁሉ ሰው ላየሽ አልመጣም ቀረው ደጌ አልመጣም ቀረው አንቺ የበለጠ ደጌን እዚህ ካገኘሁ አንቺ ፀሐይ ጮራ አንቺ ፀሐይ ጮራ መልከሽም ግባትሽ ባለሙሉ አበራ አንቺን የሠራ አንቺን የሠራው መልኩ ደም ግባቶ ባለሙሉ አበራ አልመጣም ቀረው ደጌን አልመጣም ቀረው አንቺ የበለጠ ደጌን እዚህ ካገኘው ብዙ ሰው አስታወስን ዛሬ የፍቅር ያየለ ጥሩ ድምፃዊ ነበር አንድ መመረቂያ እንዲያው ለአድምሽና
አልማዝ ከንቱ ነገር ለምን ትሰሚያለሽ? አልማዝ በማይሆነው ለምንስ ትኮሪያለሽ? አልማዝ ያለ ምክንያት ለምን ትቆጫለሽ? ባንቺ የተጀመረ ታስመስይዋለሽ። ሁሉም ያለፈ ነው አይደለም የዛሬ፣ እንዳይገባሽ ጥቂት አንዳች ጥርጣሬ። የዛሬ ሰው ሆነሽ ዛሬን ስላየሽ እኛም ግራ ገባን አንቺም ተጨነቅሽ። አልማዝ ከንቱ ነገር ለምን ትሰሚያለሽ? አልማዝ በማይሆነው ለምንስ ትኮሪያለሽ? አልማዝ ያለ ምክንያት ለምን ትቆጫለሽ? ባንቺ ተጀመረ ታስመስይዋለሽ፣ ባንቺ ተጀመረ ታስመስይዋለሽ። እንዳትገረሜ በምታዩ ሁሉ ያየሽው አንድ አይደል ልዩ ነው አመሉ። እንዳትገረሜ በሰማሽውም ክፉውን ከደጉ ጆሮ አልመረጠም። አልማዝ ከንቱ ነገር ለምን ትሰሚያለሽ? አልማዝ በማይሆነው ለምንስ ትኮሪያለሽ? አልማዝ ያለ ምክንያት ለምን ትቆጫለሽ? ባንቺ ተጀመረ ታስመስይዋለሽ፣ ባንቺ ተጀመረ ታስመስይዋለሽ፣ ባንቺ ተጀመረ ታስመስይዋለሽ። እንደዚህ ረጅም ሰዓት ነው አብረን የቆየ ነው። የቀረን ነገር የለም። ግጥም እንኳን እኔ እንጃ አንድ ጊዜ ብቻ ይሆናል የደገምከው። ይህን ሁሉ ሰዓት ትጫወት አንዴ ነው የደገምከው እና ገርሞኛል በጣም። ይህን ሁሉ ማስታወስ መቻል፣ ይህን መጫወት መቻል፣ ይህ ሁሉ ትንፋሽ። አስተማሪ እኮ ነኝ። ኧረ ብዙ ስራ ሰርቻለሁ። እግዚአብሔር ይስጥልኝ ጋሽ አለማየሁ። ረጅም ጊዜ ወስደን ብዙ ተጫወትን። ወደፊትም እንደዚሁ እንደምንገናኝ ተስፋ አደርጋለሁ። እነዚህ ሁሉ ስራዎች በጥሩ ሁኔታ ተቀርጸው አደባባይ እንዲውሉ እኛም እየሰማን እንድንደሰትበት እንዲሆን እመኛለሁ። አመሰግናለሁ። እኔም በጣም ደስ ይለኛል። እግዚአብሔር እንዲታረቀን እንዲለመነን እግዚአብሔር ይርዳን። እግዚአብሔር የሚሳነው ነገር የለምና ሰላም ሆነን ሀገራችን ሰላም፣ ሁላችን ሰላም ሆነን እለምናለሁ። አመሰግናለሁ። ነይ ነይ ትዝታዬ፣ ነይ ነይ ትዝታዬ፣ ነይ ነይ ትዝታዬ፣ እንዴት ነሽ ትዝታ፣ እንዴት ነሽ እንዴት ነሽ እንዴት ነሽ እንዴት ነሽ አንባባልም ወይ? ሰው ታባቱ ገዳይ ይታረቅ የለም ወይ? እንዴት ነሽ እንዴት ነሽ እንዴት ነሽ ትዝታ፣ እንጦጦ አፋፉ ላይ ባህር ዛፉ ስር ሲቀቀላ የውት ዶሮና ምስር፣ ዶሮዋን ተውኩና በላው ምስሩን። አይን ክፉ ሰው ነው ያያላ ስሩን። እንዴት ነሽ ትዝታ፣ ነይ ነይ ያገሬ ልጅ፣ ይቺ ጎራዳ ናት የወጣላት ፉንጋ፣ ያቺ ምረዘመች ናት መጣጠንም በቁመት ካንተ ጋር። ይችኛዋን ብትሆን በጣም ስላጠረች ላንተ አትሆንም አትበሉኝ ሰዎች። ለሌላው ጎራዳ መልከ ጥፉም ብትሆን ለኔ ግን ቆንጆ ናት የጎደላትን ከን የሌለባትን ከን። ለኔ ግን ቆንጆ ናት የሌለባትን ከን።
ትዝታዬ ጸጉርሽ አቤት ሲሎም ማዛሽ ገነት ጸጉርሽ አቤት ሲሎም ማዛሽ ገነት ብርኩስኩስ ታፍንጫ ጽጌረዳ ፊት የሲራክ እመቤት የሰሎሞንት ወንድሟ ጊዮርጊስ ሊቀ ሰማዕታት ክርስትና እናቷ ኪዳነ ምሕረት ነይ ነይ ትዝታዬ ነይ ነይ ትዝታዬ